ዜና የደረስኩት ላደርግሽልኝ ለውለታሽ አትጠብቂ ያረቢ። ሁሌ የሩታን ቪዲዮ በማይበት ሰዓት በጣም የሚያስከፋ የሚያስለቅስ ነው ማለት ነው። ሪሊው ነው የምነግራችሁ ማለት ነው። መችለታም እንደዛ ላይክ እና ሩታዬ መጀመሪያ ከቤተሰብ ጋር ስለተቀላቀልሽ ወደ ቤተሰብ ስለሄድሽ አይም ቬሪ ሃፒ፣ በጣም ነው ደስ ያለኝ ማለት ነው። የእኛ ቆንጆ አላህ ደግሞ በሰላም ይገላግልሽ። ሁሉ ነገር ይስተካከላል አባትሽ እንዳሉት ማለት ነው። ዋናው ምንድን ነው ወደ ራስሽ መመለስሽ። ቤተሰብ ማለት ውዶቼ፣ በዚህ አጋጣሚ ሞርዛን ትዳር ስትይዙ ፎከስ ማድረግ ያለባችሁ የበለጠ ወዴት ነው? ወደ ፋሚሊ ነው። ስደት ላይም ያላችሁ እህቶቼ ትዳር ከያዛችሁ በጣም ሰፖርት እና ሄልፕ የምታደርጉት ማለት ነው እናትና አባታችሁን ነው። ገባችሁ? ምንም ቢመጣ ዞሮ መግቢያ እናትና አባት ቤት ነው። እና ሩታዬን ከምር በጣም ነው ደስ ያለኝ። በጣም ስላየኋት እንዴት ብዬ ልንገራችሁ፣ እንባይም ነው የመጣው። መጀመሪያውና መጨረሻው ላይ አስለቅሶኛል። እና እንግዲህ ለረጅም ጊዜም አባቷንም አላገኘችም ነበር። ብቻ እንደሚመጣ ምናምን ነገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ዛሬ ቀንም ሩታዬን በኢንስታግራም ገጽ ላይ ይቻት ከች ብዬ ነበር። አሁንም ደግሞ ደስ የሚለው ቤተሰብ ጋር ሪሊዮን ነው። ወላሂ ነው የምላችሁ። ሁሌ እያሰብኩ ነበር። ለምን በቃ ምን ያህል ሙርታ እንደምትሆነው። ለምን አሁን ለምሳሌ መዳን ቤት ሆነን ተጠግረን ወደ ሀገር ስንሳፈር እንዲህ ነው እናታችን ቤት በቃ የሆነ ኡፍ ነው የምትሉት። በጣም ነው ሙርታ የምትሆኑት ማለት ነው። እና በቃ ምን ያህል ደስ እንዳለኝ ማለት ነው። እንደዚሁ መግቢያውን ላይ እና መጨረሻው ላይ አስለቅሶኛል። በሁለት ቻናል ነው እያየሁላት ያለሁት። ወዲያውኑ እንዳየው መቅዳት አልቻልኩም። እና ሩታዬ ከቤተሰብ ጋር ስለተቀላቀለች በጣም ነው ደስ ያለኝ ማለት ነው። እንደዚሁም ደግሞ ከአባቷ ጋር ስቲል 1 ዓመት ይሆናል አይዶ ነው። ከበፊትም ያው እኔ እከታተላቸዋለሁ። ከፋዘር ጋር ብዙ ጊዜ አልተገናኘችም እንደ ቪዲዮ እና እንግዲህ እንደኛ እንዳየ ነው ማለት ነው። ከካሜራ ጀርባ ሜቢ ሊደዋወሉ ሊገናኙ ይችላሉ። እኛ የምናውቀው ነገር የለም። ግን እኛ እንደምናየው ከአባቷ ጋር አልተገናኘችም። እንደዚሁም ደግሞ ከእናቷ ጋርም አልፎ አልፎ ይመስለኛል ከአንዴም ሁለቴ በቅርብ ሰዓትም ያው ወደ ሸገር መጥተው ነበር አይ ቲንክ። እና ብቻ ያው ከእናቷ ጋር ይሻላል። ሆኖም ግን ቶታሊ ሩታዬ ስደት ላይ እንዳለች ያክል እንኳን አይደለችም። ለምን ከአባት ጋር እውነት እንጃ አመት ከማናምን ድረስ ያለ መገናኘት ማለት በጣም ይከብዳል ማለት ነው። እና ምርጥ ቤተሰብ ነው ያላት። አባትየው ስማርት አስተማሪ ናቸው በዚህ አጋጣሚ ሰ እና በጣም አነጋገራቸው ራሱ እና ሌላው ደግሞ የምታዳምጡኝ እህቶቼ ማለት ነው ዘር ለገበሬ እኔ ቪዲዮቸውን እየተከታተልኩ አይደለም፣ አልፎ አልፎ መልካም ቪዲዮዎችን ነው ዲስከስ ማድረገው። ግን ለእናንተ መነግራችሁ ምንድን ነው አብርሽና ሩታ አልተለያዩምም፣ መቼም አይለያዩም። ኦኬ ይሄን ያዙልኝ። እና እየተደረገ ያለው ነገር ግን በጣም ነው የሚከብደው። ዛሬ ላይ ግን ሩታ እናቷ ቤት በመሄዷ በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ከምነግራችሁ በላይ የኔ እናት ወላሂን እንደው ተሰቃየች እንጂ ይሄ ለዶላር ማለት ነው ሪሊዮን ነው። ውሽ እኔ እንጃ ለዛ ነው እኔ ሩታ ማልከታተላል። ልቤ ነው ድክም ዝቅ የሚለው ማለት ነው። ዛሬ 2 ቪዲዮ ሰርቻለሁ በሱ። በጣም ነው ማስብላት። ለምን እኛ ሴቶች ውዶቼ እንደዚህ እርጉዝ ከሆኑ ብዙ ነገሮች እኮ አሉ፣ ብዙ ነገር ማለት ነው። እና ሩታ የቻለችው ማንም ሰው አልቻለውም። እና አላህ ከአንቺ ጋር ይሁን። ይሄን ሁሉ ድካም ይሄን ሁሉ ነገር የምትረሽበት ደግሞ ቅርብ ቀን ነው ማለት ነው። ልጅሽን ስትታቀፊ አባትየውም ሲመርቋት እንደዚህ 9ኛ ወር እንደታቀሽ በእጅሽ እቀፊ። ከዛ ከአብሮሽ ጋር ያው ወደ ሰላም ይታረቃሉ። አባትየው ማሻአላ ተባረካላ ሲመርቋት እንዴት ደስ ይላሉ ከምር። እና እንግዲህ ያው የመጨረሻ ልጅም ናት ታውቃላችሁ ሩታ ማለት ነው። ጌታ ስሙ ይክበር። ሌላ ከዚህ በላይ ምን ላለን? እንግዲህ እድሜ ጭምር እሱ ነው። ጤና የሚሰጥ እግዚአብሔር ነው። ሰላም የሚሰጥ እግዚአብሔር ነው። ሰላም ነው።
እንግዲህ አባትየውም እንደዚህ መገናኘታችን ትልቅ ነገር ነው። ለልጆቻችን መጸለይ ነው። አዎ የእናትና የአባት ደዋ እውነት ነው። ማለሽ እኛ ሚዲያ ላይ ያለነው ማንም ጽድቅ የለም ውዶቼ፣ ሁላችንም ግን አብርሽ የሚሰራው ስራ ሩታዬ እንደዚህ ሆና በእናትና በአባታቸው ደዋ ነው። ሁላችንም እኔ ጭምር ትዕግስት መሰረት እኔ በእናቴ ደዋ ነው ያለሁት ነው የምለው። ሪሊውን ነው የምነግራችሁና የእናትና የአባት ደዋ ማለት ትልቅ ነገር ነው ውዶቼ። በዚህ አጋጣሚ ዛሬም ነገም ቤተሰቦቻችንን መርሳት የለብንም። ቤተሰቦቻችን ከኛ የበለጠ ህይወት መኖር እንዳለባቸው ነው የመዳም ቅመም ይሆን ነው ማለት ነው። ሪሊውን ነው እና ይኸውላችሁ ሩታዬ ያው ዛት ታይም ሁላችንም የምናደርገው ነገር ነው። ፍቅር ማለት ያው ከባድ ነው ወዶቼ ማለት ነው። ሞርዛን ስደት ላይ ችግር የለውም ታውቃላችሁ። በየትኛውም አጋጣሚ ስደት ላይ ችግር የለውም። ኢትዮጵያ ላይ ግን በጣም ከባድ ነው። ገባችሁ? አንዳንዱ ያው ቤቱን ለቆ ይሄዳል፣ አንዳንዱም ደግሞ ትቶ ስደት የሚመጣ አለ። ገባችሁ? እና በዛ ሰዓት ፍቅር ነውና ሄዳለች አብርሽ ጋር። ሆኖም ግን ምንድነው ዛሬ ላይ ግን ከነ ሩታ ከአብርሽ ከሩታ ፋሚሊ ብዙ ነገር መማር እንዳለባችሁ ነው እንደዚህ የምትከታተሉት ማለት ነው። ለምን ቤተሰብን የሚያክል ነገር የለም። ዞሮ መግቢያ ቤተሰብ ነው። እንግዲህ ሩታ እንደ ቪዲዮ 1 ዓመት ከምናምን አልጠየቀቻቸውም። ሪሊውን ነው ከዚህ በፊት ማለት ነው። ግን ዛሬ ግን የት ነው ዞራ እናቷ ቤት ነው ሄደችው ሳውላላ እና ቤተሰቦቻችንን መርሳት የለብንም። ሌላው ደግሞ ሩታ ከተናገረችበት ንግግሯ በህይወቷ ላይ ያው ቼንጅ እንዳለ ነው። ለውጥ አግኝታለች፣ ተቀይራለች። ትክክል ነው። ሌላው ቀርቶ እሷ እንዳለችው ምንድነው ጠንካራ ናት። እሷም ራሷን እየመሰከረች ነው። እኛ ራሳችን ሚዲያ ላይ ሩታ ማለት በጣም ስማርት ጠንካራ ናት። ገባችሁ? እዚህ ሚዲያ ላይ ያሉ ሴቶች ራሳቸውን ናቸው የሚያስተዳድሩት፣ ራሳቸውን ነው። ገባችሁ? እና ከቤተሰብ ወጥቶ እንደዚህ መሆኑ ራሱ ያው ጠንካርነቷን ሁሉም ያውቃል። ስላስ እንደዚህ እርጉዞና ራሱ ይህን ድራማ ማካሄደው ማለት ነው። እና እንደዚህ አስተያየት ስጡ፣ ማንንም አትሳደቡ ውዶች። ለምን መሰላችሁ? ሩታና አብርሽ መቼም አልተለያዩም። ከወለደች በኋላ ትሄዳለች፣ ይገናኛሉ። እና ደግሞ ሸገርም ልትወልድ ትችላለች። ይህን ነገር ጭምጭምታ አለ እና ይህን ያክል ብዙ እንትን አትበሉ እላችኋለሁ። ብቻ ደስ ብሎኛል። ዛሽን ተነጥለሽ መምጣትሽ፣ እሱ እዛ አንቺ እዚህ መምጣትሽ። ሩታዬ አላህ ልጅሽን በሰላም በልጅሽ ያሳቅፍሽ። ትልቁ ይሄ ነው። ወላሂ እኔ ራሴ በጣም እየጓጓሁ ነው ያለሁት። ሁሌ ታምሊኑና ርዕሱን አይቼ ጥሩ ነገር ሲሆን እገባለሁ። እንደነገርኳችሁ ሩታ እንግዲህ በየቤቱ በየጓደኞቿ ቦታ ሰፖርት እያደረገች ነበር። በጣም የዋህ ናት። በ13 ቀኗ ነው ዛሬ በቻናሏ ላይ የለቀቀችው ማለት ነው። መልካምነት እንደዚህ ነው አንዳንዴ። ለምን መልካምነት ያው ከፈጣሪ ታገኛለች። ገባችሁ? እና ሩታዬ እንግዲህ አላህ ይርዳሽ፣ አላህ በሰላም ይገላግልሽ። ሁላችንም በዱዓ ከአንቺ ጋር ነን። አትጨናነቂ። ሀሳብሽን ሁሉ ጭንቀትሽን ሁሉ ነው የምትረሺው አንዴ ልጅሽን ስትታቀፊ ማለት ነው። እንደዚሁም ደግሞ አንድ ማስተላልፈው ነገር ምንድን ነው የሩታና የአብርሽን ቪዲዮ ባለ የሜላትን በብዛት አያለው። ሜላት እህታችን ማለት ነው። እባክሽ እኛን የመሰሉ የተከበሩ ቤተሰብ፣ የተማሩ ቤተሰብ፣ አስተዋይ ቤተሰብ። አሁን የሩታ አባት ሚሉትን እየሰማችሁ ነው። አብርሽና ሩታ በትዳር እንደቀልድ አይታችሁ ያው ልጅነትም ስላለ ነው ላይክ እሱን ትተሽ ለምን መጣሽ ላይክ እያሉ ነው። ገባችሁ? እኛን የመሰለ እናትና አባት እናትሽን ለቁም ነገር ለፕሮግራም የሆነ በቃ እናትሽን ማምጣት ያለብሽ እንጂ ላሉባልታ። ዛሬ ነው ያየሁት ቪዲዮ እናትሽ እየተቆጡ ሲናገሩ ምንድን ነው አንደኛ ነገር ሜላት ለኦዲየንስ ክብር፣ ኦዲየንስ ስለማይሽ ነው አንቺ የምትቀየሪው። ገባሽ? ይሄ በዋትሳፕ ለሰው የምትልኪ አይደለም፣ በኢሞ ለሰው የምትልኪ አይደለም። እና ይህን የመሰሉ እናትን አንደኛ ኮሜንት ስለምን እንዴ ብዙ ነገር የተናገሩ ሲቆጡ ሲያስፈሩ እና ለምንስ እንደዚህ ይሆናል? ስለዚህ እናትሽንም ወደ መጥፎ ሰው እንትን አትበይ፣ አታምጪ። በሆነ ባህሉና እናትሽን ይዘሽ አትምጪ። እኔ ባይዘዌ ውዶቼ ባል ልጅ እናት የሚያመጣ ልጅ አብሶ የሚያመጣ እኔ መነገጃ ነው የምለው። እኔ ኔቨርስ እንኳን ልጄን እንኳን ባሌን ያሰላም ለምን $1 ወደዛ ባናቱ እንትን አይልም። እና አንዳንዴ እንደዚህ አታድርጉ። ጊዜ ያለው ማምጣት እንኳን ብትፈልጉ ፕሮግራም ባለ ሰዓት ነው። እና ሜላት እየሰራሽ ያለሽው ነገር ከይቅርታ ጋር በጣም ሮንግ ነው። እኔ እከታተልሻለሁ፣ ኮሜንትን ባልጽፍ እከታተልሻለሁ ማለት ነው። እና እናት በጣም እየወቀሱ ነው ያሉት እና አታምጫቸው ልሻለሁ።
በተረፈ እንግዲህ ሩታዬ በጣም ደስ ብሎናል። ከምንም በላይ እንግዲህ አላህ በሰላም ይገላግልሽ። እንወድሻለን፣ እናከብረሻለን። ማራለን እንማማራለን። አሁን ተነስቼ እስቲ በደረጉ እንትን ከምልሽ እንግዲህ ምግብም ሊቀርብ ነው። ቀድሜ አይቻልም እንደተለቀቀ። አሁን ለመቅዳትም ድጋሚ በሌላ ቻናል ነው ማይላት እና የሩታ የብቻ ቻናል ነበር። ባይገርማችሁ ግን ስሜን አልነግራችሁም። የብቻ ቻናል እንደ ስንት ዓመት እንደገባች ከአብርሽ ጋር እንደተገናኘች ማለት ነው እና ያኔ ማለት ነው እና እንግዲህ ሩታዬ ሪሊ ነው ፈገግታዋ፣ ቁንጅናው፣ ትህትናዋ፣ ጸባይዋ እኔ በጣም ነው የምወዳት። ሪሊ ነው ውዶቼ ማለት ነው። ሩታዬን በጣም ነው የምወዳት በቃ በጣም ማለት ነው። ግን ያው የሚደረገውን ነገር እኔ ያን እያየው በአንድ ቤት የማውራቱን በቃ ያኔ ውስጥ እንትን ስለሚል ነው እንጂ እንደዚህ ጥሩ ጥሩ ቪዲዮ ሲኖር እሷን ሳይ እደሰታለሁ፣ ደስ ነው የሚለኝ እና እንግዲህ ፋዘር የሚቀልዳሉ። በሌላም ማይቻለው አፍ ላይ ጣል ቢደረግ ነገር ብታመጣ በደረቁ እንደው ሮጥ በልጅ ግርሽ ማዘርም ማለት ነው። ውዶች እንግዲህ ይሄን ይመስላል እንቅልፍ ማባረሪያ በሩታዬ መጥቼላቸዋለሁ ሩታዬ እና ይሄን ይመስላል እንግዲህ። አብሽሪ ይመችሽ። ደግሞ ሁሌም አለው ብላለች። ከቤተሰብ ጋር በተከታታይ ፕሮግራም ትኖራለች። መልካም ቪዲዮ ከሆነ እየመጣን እናወራለን። በቃ ይሄን ይመስላል። ሁሌም ወዳቸዋለሁ፣ አከብራቸዋለሁ። አላህ ባላችሁበት ጠብቅልኝ። ያው እንግዲህ ምግቡ ቀርበዋል፣ ሁሉ ነገር ማለት ነው። ቪንቶ አለ፣ ዶሮ አለ፣ አይቤ አለ። ማሻአላህ